ባንጋሊዎች ምናምን በጣም ደብድበውት በህይወት ተርፎ ነው። አሁን መልስ የሚባልም አይመልስም። ይሄው ሰውነቱ ልቅ አለ። የሚገርምሽ ምግብም አይበላም። በፎቶ ላይ የምትመለከታቸው ሁለቱም እንግዲህ ትናንትና በዱባይ ህይወታቸው ያለፉት እና ወንድሞቻችን ናቸው ማለት ነው። አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም የሚጠብቀን። በዚህ አጋጣሚ ባካችሁ ባሎቻችሁንም ሆነ ባላችሁን ነው እንጂ የሚባል ባላችሁንም ሆነ ወንድሞቻችሁን ወደ ዱባይ ለማምጣት ያሰባችሁት ወንድሞቼ ከማምጣታችሁ በፊት ቆም ብላችሁ አስቡ። ምክንያቱም አሁን ላይ በጣም ብዙ ወንድሞቻችን ከመጡ በኋላ ስራ እያጡ የመኖሪያ ወረቀት ሳይሰራላቸው እየቀሩ ለአይምሮ በሽተኛ እየተጋለጡ ብዙ ነገር እየደረሰባቸው እያየን እየሰማን ነው ማለት ነው። ሆዳም ደላሎቻችን ቆራጣ ቪዛ ይልካሉ፣ ያመጣሉ። ካመጡ በኋላ ግን ከአንድ ክፍል 10፣ 15፣ 20 ሰው እያሸጉ ከናላ ሙኬፍ የሌለበት የት ውስጥ እያሰቃዩቸው ነው፣ በረሃብም ማለት ነው። ትናንትና አንድ ወንድሜ ምን እንዳለ ልንገራችሁ። ከአንድ ቤት የምንኖረው 12 ነን። 12ታችንም ከመጣነ 2 ወር ሊሆንን ነው። እስካሁን ድረስ ስራ አልገባንም፣ ወተንም ተዛውረንም አናውቅም ብሏል ማለት ነው። ሚዲያ ላይ ወተንም እንዳንናገር ወይንም ደግሞ በሰው በኩል ራሱ እንደዚህ ሆኗልና እንደዚህ ሆናችሁ ድምጽ ሁኑን ብለን እንዳንናገር እያስፈራራን ነው። ከፈለጋችሁ አሳስራችኋለሁ፣ አውጥቼ ጥላችኋለሁ እያለ ነው። እኛም ደግሞ ያን ነገር እንዳይደርስብን እንዲያው ምናልባት ቀስ በቀስ ያስተካክልልን ከሆነ ብለን ቁጭ ብለን እየጠበቅን ነው። እና እኛን ያየ ይቀጣ ባካችሁን ወንዶች ዱባይ አትምጡ እያለ ነበር ማለት ነው ሀገሬ ልጆች። ስለዚህ ወንዶች እየባካችሁን ዱባይ መምጣታችሁ ካልቀረ የራሳችሁ የሆነ ሰው አመቻችቶላችሁ ሁኔታዎችን እንደመጣችሁ የመኖሪያ ወረቀታችሁ ተሰርቶላችሁ ስራ የምትጀምሩበት መንገድ ካልሆነ ዱባይ ላይ አትምጡ። ተሳክቶላችሁ የዱባይ በረራ ኤርፖርት ላልፋችሁ ስለመጣችሁ ብቻ ሰርታችሁ ተለወጣችሁ ውጤታማ ሆናችሁ ማለት አይደለም። እውነቴን ነው የምላችሁ። በጣም ብዙ ወንድሞቻችን እየተሰቃዩ ነው። በዚህ ሳምንት ብቻ ዱባይ ውስጥ 3 ወንድሞቻችን ሞተዋል። እነዚህ እንግዲህ በስራ ላይ የነበሩ ናቸው ማለት ነው። ያው አብዛኛው ወንድሞቻችን ይመጣሉ። የሚደርሳቸው የስራ እንትን እንግዲህ ይሄንም ከስንት አንድ ነው። ገባችሁ? ይሄን ስራ ተውራሱ የሚንገላቱ ብዙ ወንድሞች አሉ። የሚከፈላቸው የዱባይ 1000 ወይንም 1200 ድርሃም ነው ማለት ነው። እንግዲህ ኮንስትራክሽን ስራ እየተባለ ብዙ ወንድሞቻችን ከዚያ ላይ ሲንጠለጠሉ ይውላሉ። በበቀደም አንድ ቪዲዮ አካፍያቸው ነበር። አንድ ወንድማችን ከ6ኛ ፎቅ ወርቆ እንግዲህ ህይወቱ አልፎ በሚያሳዝን ሁኔታ አይተናል ማለት ነው። ይሄ ቀደም ሲል ደግሞ ፎቶን ያያችሁት ልጅ የሱ ደግሞ ከሞቱ አሟሟቱ በጣም ነው የሚያሳዝነው። ወላሂ የሞተበት አካባቢ ቦታው ምናምን ሲታይ ደግሞ ሁኔታ ያሳዝናል ያገሬ ልጆች። እና ይሄ ልጅ የ12ኛ ክፍል ተማሪ እንደነበር ነው የሰማሁት። እንግዲህ የ12ኛ ተማሪ ነበር። እንግዲህ ተፈትኖ ውጤት አልመጣለትም። ውጤት ሲቀርበት ያለው አማራጭ የተሻለ ነው ብሎ ያሰበው እንግዲህ እሱ ስደት ነበረ ማለት ነው። ስደትም ወደ ዱባይ ነበር የመጣው። ዱባይ ከመጣም ገና 1 ወሩ ብቻ እንደሆነ የተነገረው ያገሬ ልጆች። እንግዲህ ገና በመጣ በ1 ወሩ ልጅየው ደግሞ ማለት ነው የሚሰራው ቡልኬት ተንከባሉ መቶት በዚያ ምክንያት ህይወቱ እንዳለፈ ነው የተነገረው። እንግዲህ ቤተሰቦችም በጣም በሚያሳዝን ሁኔታ ልጃችን እንኳ በህይወት ማግኘት ባንችል የልጃችን አስክሬን ላኩልን ባካችሁም ብለው እየተማጸኑ በጣም የሚያሳዝን ቪዲዮ ተለቆ አይቻለሁ ማለት ነው። ስለዚህ ሀገሬ ልጆች በሰው ሀገር ሲኖር ከሞቱ አሟሟቱ ሞት ለማንም አይቀርም። ያው መጥፊያችን ከሆነ የትም ይሞታል። ገባችሁ? ግን ደግሞ ከሞቱ አሟሟቱ በጣም ነው የሚያሳዝነውና እነዚያውን ስራ ገብተው ስራ እየሰሩ እያለ እንግዲህ በቃ መጥፊያችሁ ነው ተብሎ ታዞባቸው ነው። ግን ከነዚህ ጀርባ ስንት ጉድ አለ የሀገሬ ልጆች ማለት ነው። አሁን ላይ እንግዲህ ሙቀት ነው፣ የዱባይ ሙቀት የሚያውቅ ያውቀዋል። አይደለም ሙኬፍ ከሌለበት ከአንድ ክፍል 10፣ 15 ሰው ይቅርና ብቻችን እንኳን ተቀምጠን ከአንድ ክፍል ለሰከንድ እንኳን ያለ ሙኬፍ መቀመጥ አይቻልም። የዱባይ ኑሮ የሚያውቅ ያውቀዋል። እና ወንዶችዬ እንደው ለዱባይ ለመምጣት ያሰባችሁ ካላችሁ ብትችሉ ለምሳሌ እኔ ሰው ማምጣት ከፈለኩኝ በሰዎች በኩል ማለት ነው እነሱ ስፖንሰር እንዲሆኑኝ አድርጌ በእነሱ በኩል ስራ አስፈልጌ እንጂ ማምጣት ያለብኝ በደላላ ስለተሳካልኝ ብቻ ይሄን አላመጣም። ስለዚህ እናንተ ጎበዝ ሰራተኞች ከሆናችሁ እመኑኝ፣ እንትን አሰሪዎቻችሁን ጠይቋቸው። ያገሬ ልጆች ባሌን ላመጣ ነበር ወንድሜን ላመጣ ነበር ብትሏቸው እነሱ በሚያውቁት ሰው እነሱ እንኳን ከፊል ባይሆናችሁ ስራ ያለው ሰው የሚያውቁት ሰው ጋር አገናኝተው እነሱ ኃላፊነቱን ወስደው ያመጡላችኋል ማለት ነው እንጂ በደላላ ያመጣችሁ ወንድሞቻችሁን ችግር ውስጥ አትክተቱ። እናንተም ያንን ብር ስንት ዋጋ ከፍላችሁ እንደምታመጡ ታውቃለሁ። አንዲት መዳም ቤት ውስጥ ተቀጥራ የምትሰራ ልጅ 500 እና 400 ሺህ ብር ለማግኘት ምን ያክል ዋጋ እንደሚከፈል አውቃለሁ። ያን ዋጋ ከፍላችሁ ያገኛችሁት ብራችሁ ደግሞ ቁም ነገር ላይ እንዲውል፣ ወንድሞቻችሁም ደግሞ ከመጣ ይቀር ሰርተው እንዲለወጡ ያመጣጡ መንገድ አስተካክሉ። ካልሆነም ደግሞ አልችልም ብላችሁ ዝጉ።
በቃ ያንን 400 500 ሺህ ብር ስጧቸው። ከፈለጉ ከሀገራቸው ይስሩ፣ ካልሰሩ የራሳቸው ጉዳይ። እውነቴን ነው የምላችሁ። ከዚህ መተው አንድ እነሱም ተሰቃይተው እናንተም ደግሞ ተጨንቃችሁ እንዴት ይኖራል የሀገሬ ልጆች? እና ዱባይ ለመምጣት ያሰባችሁ ወንድሞች አመጣጣችሁን አስተካክሉ ነው ማለት የምፈልገው። ሌላኛው እንግዲህ ሀገሬ ልጆች መግቢያ ላይ ያያችኋት እህታችን እሷም አላህ ይዘንላት ወደ ዱባይ ከመጣች ገና 1 ሳምንቷ ብቻ እንደሆነ የተነገረው። አስቡት፣ 1 ሳምንቷ ብቻ እንደሆነ የተነገረው። ልጅቷ እንግዲህ የሀላባ ልጅ ነች። ከመጣች 1 ሳምንቷ ነው። እንደመጣችም ደግሞ መዳም ቤት ውስጥ ስራ ገብታ ነበረ። መዳም ቤት ውስጥ እንግዲህ ስራ እየሰራች ወይንም ደግሞ በስራ ላይ ያለች ከመዳም ማጥባህ ውስጥ ሙታ እንደተገኘች ነው የተነገረው። ከሞቱ አሟሟቱ የመሞቷ ምክንያት ምን እንደሆነ እስካሁን ድረስ አልታወቀም ነው ያሉ የሀገሯ የሀላባ ልጆች ስለ ልጅቷ ጉዳይ ሲናገሩ ማለት ነው። ማለት ለመናገር ያሳዝናል። ወላሂ ለምን ብትሉ ሰው ያልፍልኛል የተሻለ ነገር አገኛለሁ ብላ ዱባይ ለመምጣት እኮ ስንት ዋጋ ከፍለው እንደሚመጡ በዚህ ሰዓት እናውቃለን አይደለ? ያን ሁሉ ውጣ ውረድ አሳልፋ መጣ። ገና በመጣች በ1 ሳምንቷ እንግዲህ መዳም ቤት ውስጥ የሞቷ ምክንያት ሳይታወቅ ህይወቷ እንዳለፈ ነው የተነገረው። በዚህ አጋጣሚ አትፍሩ እሺ፣ መዳም ቤት ውስጥ የምትሰሩቶች አትፍሩ። ምግብ ያገኛችኋትን ነገር ብሉ፣ ውሃ ጠጡ፣ እንቅልፍ በሚገባ ተኙ። ሀገሬ ልጆች ብዙዎቻችን ስልክ ላይ አፍጠን እናድራለን። ጧት ስንነሳ እንደ ሰካራም እየተዝገረገረ ነው የምንነሳ። ገብቷችኋል? ስለዚህ ራሳችን ሰላም ስለማይሆን ስራችንን በአግባቡ አንሰራም። እኛንም ደግሞ ለጉዳት እየዳረገን ነውና ባካችሁን በተቻላችሁ አቅም ባለቻችሁ ሰዓት እንቅልፋችሁን አጣጥማችሁ ለመተኛት ሞክሩ ነው የምለው። አላህ ከድንገተኛ ነገር ወጥቶ ከመቅረት ሁላችንም የሚጠብቀን። ለሞቱባቸውም ለቤተሰቦቻቸው አላህ መጽናናትን ይስጣቸው። እንግዲህ ደግሞ ሌላኛው መግቢያ ላይ ያያችሁት ወንድማችን እሱም መጥቶ የመኖሪያ ወረቀት አልተሰራለትም ማለት ነው ሀገሬ ልጆች። ከነሱም ብሶ እንግዲህ እነሱ ኃላፊ ስለሆኑ ባንጋሊዎች ደብድበውት ከጥቅም ውጭ አድርገውት ልጁን ማለት ነው። ከዛ የሚያውቁት የሀገሩ ልጆች ሀበሾቹ ብር አዋጥተውለት ነጭ ወረቀት ወጥቶለት ወደ ኢትዮጵያ ትኬት ተቆርጦለት ነበር እንዲሄድ ማለት ነው። እሱ ግን ኤርፖርት ላይ ከደረሰ በኋላ ሻንጣውን ጥሎ ወጥቶ አሁንም ከሌላ ልጆች ጋር ተገናኝቶ ነው። እንዳያችሁት መናገርም መጋገርም አይችልም ማለት ነው። ሲጠየቅ አንዲት ምላሽ ምንድነው ፍላጎት ሲባል ወረቀቴ እንዲስተካከልልኝ ይፈልጋለሁ ያለ። ግን ልጁ ከጥቅም ውጭ ነው እንዳያችሁት። መናገርም መብላትም መጠጣትም አይችልም። ምግብ ራሱ አይመገብም። ሰውነቱም አልቆ ባዶውን ቀርቷል ብሎ እንግዲህ አብሮት ያሉ ወንድሞቹ ሲናገሩ ሰምታችኋል ማለት ነው። ስለዚህ ወደ ዱባይ ለመምጣት ያሰባችሁ ልክ ሚዲያ ላይ ወጥተው ስንት ዋጋ ከፍለው በስንት መከራ የተሳካላቸውን ወንድሞች ፎቶና ቪዲዮ እያያችሁ እኔም ዱባይ ሄጄ ያልፍልኛል ብላችሁ አስባችሁ መታችሁ ያልሆነ ቦታ ውስጥ እንዳትወድቁ ጥንቃቄ አድርጉ። እሺ፣ የሚብለጨለጨውን ነገር ብቻ አትዩ። ከሚብለጨለጨው ጀርባ በጣም ብዙ ውጣ ውረዶች አሉ ማለት ነው ሀገሬ ልጆች። እና ብቻ ያሳዝናል። እውነቴን ነው የምላችሁ። ወላሂ በሰው ሀገር ላይ ሰው ሲንከራተት ስታዩ ሰው ሰርቻ ያልፍልኛል ወጥቶ ለዚሁ ለድካሙ አዳርም ይህን ስራ የማያገኙ ብዙ ወንድሞች አሉ። አመጣጣችሁን ደግሞ አስተካክሉ። ደላላ ነኝ ብሎ ቪዛ ስለላከላችሁ ብቻ ዱባይ ስለገባችሁ ብቻ የተሳካላችሁ እንዳይመስላችሁ። ከቻላችሁ በህጋዊ ደላሎች ደግሞ ለመምጣት ሞክሩ እንጂ በማይታወቁ ሆዳሞች እየመጣችሁ ራሳችሁን አደጋ ላይ ያጣሉ ነው የምለው። ይሄን ለማለት ነበር የመጣው። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑልኝ።